ሰላም እንዴት ናችሁ ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። የቴክኖሎጂ መራቀቅ እንዲሁም ደግሞ በስፋት ተደራሽ መሆን የዓለማችንን ገጽታ በእጅጉ እየቀየረው እንደሆነ ይታመናል። በተለይ ደግሞ የሰዎችን የቀን ተቀን የህይወት እንቅስቃሴ በዘመነ ቴክኖሎጂ ቀለል ማድረግ ተችሏል። ታዲያ የቴክኖሎጂ ውጤቶች የመስፋታቸውን ያህል የጥቅማቸውንም ያህል በሌላኛው ጎን ደግሞ የተለያዩ ጥቃቶችም እንዲፈጸሙ ምክንያት ሲሆኑ እናስተውላለን። በተለይ ደግሞ ሴቶች የዚህ ሰለባ ናቸው። ዛሬ ይህንኑ ጉዳይ መነሻ በማድረግ ውይይት እያደረግን ቆይታ እናደርጋለን። የውይይታችን የመነሻ ሀሳብ የሚሆነው ደግሞ የሚዲያ ባለሙያ ሴቶች ላይ በቴክኖሎጂ የታገዘ ጥቃት መፈጸሙ ምን አይነት ሰብአዊ እንዲሁም ደግሞ ስነ ልቦናዊ ቀውሶችን እያደረሰ ነው የሚለው ጉዳይ ላይ ሰፊ ውይይት እያደረግን ነው ቆይታ የምናደርገው። አብራችሁን እንድትቆዩ አስቀድመን እንጋብዛለን። እዚህ ስቱዲዮ ውስጥ ደግሞ የተለያዩ እንግዶችን ጋብዘናል። በተለይ ደግሞ መነሻ ሀሳቦችን የሚያጋሩን እንግዶች አሉ። እንዲሁም ደግሞ የዚህ የውይይት ታዳሚያንም እዚህ ስቱዲዮ ውስጥ ነው የሚገኙት። ከዚህ እንደሚከተለው የዛሬ እንግዶቻችንን አስተዋውቃለሁኝ። ከኔ በስተግራ በኩል የመጀመሪያ እንግዳችን ሜሮን አራጋው ይባላሉ። የህግ ባለሙያ ናቸው። ከዛ ቀጥሎ ቅድስት አስራት ከኢንፎርሜሽን መረብ ደህንነት አስተዳደር የሳይበር የህግ ባለሙያ ናቸው። የሸዋ ማስረሻ ጋዜጠኛ ናት። እሷም ከኛ ጋር ቆይታ ታደርጋለች። ኢንስፔክተር ማሩ አብዲም እንዲሁ ከፌዴራል ፖሊስ በዛሬው ውይይት ላይ ሀሳቦችን እያጋሩን ከኛ ጋር ቆይታ ያደርጋሉ። እኔ መታሰቢያ ደረጀ ደግሞ ይህንን ውይይት እመራለሁ። አብራችሁን ቆዩ። በሬዲዮና የቴሌቪዥን ጋዜጠኝነት ከ10 ዓመታት በላይ ሰርቻለሁ። በምሰጠው መረጃ የሰዎች ህይወት በበጎ ጎኑ ሲቀየር እንደማየት የሚያስደስተኝ ነገር የለም። የጋዜጠኝነት ጉዞ ግን በፈተና የተሞላ ነው። በተለይ አሁን ሴት ጋዜጠኞች እጅግ ሰፊና ውስብስብ የዲጂታል ጥቃቶችን እያስተናገድን ነው። ጾታን መሰረት ያደረጉ ዘለፋዎች፣ ጸያፍ ቃላት የተሞሉ ተከታታይ ማስፈራሪያዎችና ዛቻዎች፣ የተቀነባበሩ የሐሰት ፎቶና ቪዲዮዎችን ጨምሮ ሰፊ የስም ማጥፋት ዘመቻዎች፣ የግልና የቤተሰብ ህይወት ላይ ያነጣጠሩ አስነዋሪ መልእክቶች፣ ተመሳስለው በተከፈቱ የማህበራዊ ገጾች ማሳሳትና ስም ማጥፋት፣ የራሴን የዲጂታል ገጾች ለመጥለፍ የሚደረጉ ተከታታይ ሙከራዎች ከብዙ ጥቂቶቹ ናቸው። እኔም ሆንኩኝ ሌሎች ሴት ጋዜጠኞች የሚደርሱብን አይነተ ብዙ የዲጂታል ጥቃቶች ስራችንንና ማህበራዊ ህይወታችንን እያወቁት ነው። በርካቶችም ስራቸውን እስከመተው የሚያደርሳቸው ነው። ኃላፊነታችንን እንወጣ፣ መብት እናክብር፣ ዲጂታል ጥቃትን በምንም ሁኔታ እንቃወም። የምናነሳው ጉዳይ ሁላችንንም የሚመለከት ነው። እዚህ መድረክ ላይ ካሉ እንግዶቻችን በተጨማሪ በዚህ የተገኛችሁ ታዳሚዎቻችንም በምናነሳው ጉዳይ ላይ ሀሳቦቻችሁን፣ ጥያቄዎቻችሁን ወደ በኋላ ላይ የምናስተናግድበት ጊዜ ይኖረናል። እድል ሰጣለሁኝ። አሁን ግን እዚህ መድረክ ላይ ካሉ እንግዶቻችን ጋር ተጨማሪ ሀሳቦችን እያነሳን ቆይታ እናደርጋለን። እንግዲህ ቀደም ሲል መግቢያ ላይ እንደጠቆምኳችሁ የሴት ጋዜጠኞች በተለያዩ የቴክኖሎጂ አማራጮች ጫናዎች ይደርሱባቸዋል፣ ጥቃቶችም ይፈጸሙባቸዋል። ይህንን ተሞክሮ መነሻ በማድረግ በቀዳሚነት ምናልባትም የሚዲያው በቅርበት ሚዲያው ላይ ስላለች የሸዋ ማስረሻ ጋዜጠኛ የሸዋ ማስረሻ እንደው ምንድነው ያንቺ ተሞክሮ የሚለውን እናስቀድም። ካንቺን ጀምር ተሞክሮሽን እስቲ ያጋሪ። እሺ፣ አመሰግናለሁ። እንግዲህ ሴቶች በብዙ ጫና ውስጥ እያለፉ ነው። ልክ እንደ ሌላው ዘርፍ ውስጥ እንዳለ ሁሉ በሚዲያው ላይም ተጋላጭነታቸው ጎልተው እየታየ ነገር ግን እንዲህ እየሰሩም ደግሞ ስኬት ላይ ይወጣሉና ብዙዎች ወደዚህ ስኬት እንዲመጡ ለማድረግ ከጥቃት መከላከል በጣም ወሳኝ ስለሚሆን በዚህ ርዕሰ ጉዳይ ላይ ትብብር አድርጋችሁ ይሄ እንዲዘጋጅ ያደረጋችሁ አካላትንም ለማመስገን እወዳለሁ። ጋዜጠኞች አሁን በመጣው የዲጂታል ሚዲያ ላይ በተለይ ሴት ጋዜጠኞች ተጋላጭነታቸው ልክ ወደ ሌላው ሚዲያ ላይ እንደሚመጣው አይነት ሴቶች ይሆንና እንዳጠቃላዩ ነገር ግን ደግሞ የበለጠ ተጋላጭ የሚያደርጓቸው ሁኔታ ይፈጠራል። ይሄ ደግሞ ለሚዲያው ካላቸው ቅርበት በስራቸው አማካኝነት ከብዙሃን ጋር የሚገናኙባቸው ሚዲየሞች እነዚህ ስለሚሆኑ በሜንስትሪ ሚዲያዎች በቴሌቪዥኑም የመታየት አሁን ደግሞ በዲጂታል ሚዲያው ላይም የመምጣቱ ነገርም ስላለ በዛ ተጋላጭ ይሆናሉና የኔ እንደ ግል አሁን በጣም ትልቅ የከፋ ነገር እያስተናገድኩ ነው ብዬ ባላስብም በሌሎች እህቶቼ ላይ የሚደርሰው ነገር አለ። ግን ደግሞ ተጋላጭ መሆናቸው መንገዶች አሉ። ሚኒስትሪ ሚዲያው ላይ እሰራለሁ። ከዛ በተጨማሪ ደግሞ የራሴን ዩቲዩብ እና የቲክቶክ ቻናሎች አንቀሳቅሳለሁ። በዛ ላይ ብዙ ነገር ያለው አንዳንድ የምናነሳቸው ጠቃሚ ርዕሰ ጉዳዮች ይኖሩና ከስር የሚመጡ አስተያየቶችን ሌላውንም ስናይ ከአካላዊ ገጽታ ጋር ወይም ሌላ
ሴት ልጅ ማሸማቀቂያ ብለው የሚያስቧቸውን ርዕሰ ጉዳዮች እድሜ ሊሆን ይችላል እንደዛ በማንሳት ከስር የሚሰጡ ኮሜንቶች ላይ ያንን ነገር የማድረስ ነገር አለ። ይሄ እንግዲህ በግል ምን ይፈጥራል? ፍራቻን ይፈጥራል። እንደ ልብ ማድረግ የምፈልገውን ነገር መናገር የምፈልገውን ነገር ልናገር ወይስ ሳንሱር እያደረጉ የመሄድ ነገር ይመጣል ማለት ነው። በነጻነት ሀሳብን የመግለጽ ገደብ እዚህ ጋር ይመጣል በጥቃቱ ምክንያት። አንዳንዱ ርዕሰ ጉዳይ ካነሳሁት ነገር ጋር አልያያዝ ይልና አንዳንዴ በጣም የሚያስጨንቅ ነገር ይፈጠራል። ለምንድን ነው ሰው እንዲህ ሊያስብ የሚችለው? ነው ያወራሁት ስለዚህ ነው እየተባለ ያለው ግን ይሄ ነው የሚል ነገር ስነ ልቦናዊ ጫና ይኖረዋል። ከዛ ውጭ ግን ስለዚህ ቀጣይ ሳወራ እኔ የምፈልገውን ትክክል ነው ብዬ ያመንኩትን ነው ወይስ ራሴን ከሆነ ነገር ለመከላከል ምን ላድርግ የሚለው ነገር ላይ እንገባለን ማለት ነው። ይሄ እንግዲህ ሀሳብን ከመግለጽ በተጨማሪ አካላዊ ገጽታ ስለሆነ ብዙ ጊዜ የሚታየው ምን ብለብስ ነው እነዛን ጥቃቶች ላስቀር የምችለው አይነት የሚል ነገር ውስጥ ይሄዳልና ያው ወደ በኋላ ላይ እናነሳው ይሆናል። የምንቋቋምባቸው የራሳችን የሆኑ መንገዶች ስላሉን በዛ መንገድ እናልፋለን። የግሉን ከሆነ እንዳጠቃላይ ከሆነ ግን ብዙ ነጥቦችን እናነሳለን። ሜሮን ወደ አንቺ እንምጣ። እንዳጠቃላይ ህጉ ምን ይላል? በዚህ አግባብ በዲጂታል አማራጮች ነው ብዙ ጊዜ በሴት ጋዜጠኞች ላይ ጥቃቶች የሚሰነዘሩትና ከዚህ አንጻር የህግ አግባቡ ምን ያሳየናል? ከህግ አንጻር እንግዲህ ሴት ጋዜጠኞች ላይ ታርጌት ያደረገ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለው አሁን እየባሰ የመጣ እንዲሁም ደግሞ አይነቱም እየጨመረ እና በተደጋጋሚ እየተፈጸመ የመጣ የጾታዊ ጥቃት አይነት ነው። አዋጆች አሉን፣ ህጎች አሉን። አዋጅ በተለይ ዳይሬክትሊ ከዚህ ከዲጂታል ስፔሱ ጋር የሚገናኝ አዋጅ፣ የሄት ስፒች፣ የኮምፒውተር ወንጀሎች አዋጅ እንዲሁም ደግሞ የሚዲያ አዋጅ አለ። በሰፊው ከበር አድርጎታል ባይባልም በተለይ ጾታን መሰረት ያደረገ ጥቃት ነው ብሎ ከበር ባያደርገው እነዚህ የጥላቻ ንግግሮች፣ የሰውን ምስል በሌላ በመቀየር ቪዲዮ መስራት፣ ፎቶ መስራት፣ ሳይፈልግ የፕራይቬት የሆኑ ፎቶዎችን ማውጣትና ማስፈራራት እንደ ወንጀል ይታያሉ። ወንጀል ህጋችን ላይም ህገ መንግስቱ ላይም እንዲሁም ደግሞ ፍትሐ ብሔር ህጉ ላይም በግልጽ ተቀምጧል። ይሄ የሰውን ፕራይቬሲ የሚነካ እንዲሁም ደግሞ የግል መረጃን በማውጣት በሀሰት መዝለፍ፣ ማስፈራራት የተባሉት ነገሮች በሙሉ ወንጀሎች ናቸው። ግን ስብስብ ብሎ በተለይ ዘመኑ ያመጣቸውን የወንጀል አይነቶች የረቀቁ የወንጀል አይነቶች የሰበሰበ ኮምፕሬሄንሲቭ የሆነ ህግ የለንም። ነገር ግን እነዚህን ህጎች ተጠቅመን ግን ኢንፎርስ ካደረግን ሴት ጋዜጠኞችን ብቻ ሳይሆን ሌሎች ሴቶችንም ታርጌት እየተደረጉ ነው በስፋትና መጠበቅ እንችላለን። ከህግ አንጻር ወንጀል ነው ኦብቪየስሊ ማለት ነው። በኢንፎርሜሽን መረብ ደህንነት አስተዳደር አጠቃላይ አሰራር ውስጥ በተለይ የቴክኒክ የህግና የምርመራ አሰራር አንጻር መሰል ጥቃቶች ምን ያህል ሰፍተዋል ማለት እንችላለን? ምን ያህል መረጃው አላችሁ? ያው የሴቶችን ቤዝድ ያደረገ ጥቃት ቴክኖሎጂ ላይ ፋሲሊቴት የተደረገ ብዙ ጊዜ ሪፖርት አይደረግም ወይም ደግሞ ሪፖርት ለማድረግ እንደሚቻልም ግንዛቤውም የለምና የኢመዳ ዋና ኃላፊነት በማቋቋሚያ አዋጁም እንደገለጸችው በኮምፒውተር ወንጀል አዋጁ ላይ ኃላፊነት የተጣለበት ፖሊስ ምርመራ በሚያደርግ ጊዜ እገዛ ሲጠይቅ እገዛ የማድረግና እነዚህን ወንጀሎች ደግሞ ለመመርመር የሚያስችል የዲጂታል ፎረንሲክ ቴክኖሎጂዎችን ማስታጠቅ ነው እና በዛ ዙሪያም ከፖሊስ ጋር በኮኦርዲኔሽን ይሰራል። ሆኖም ግን እንኳን ወደ ኢንሳ ወደ ፖሊስም የሚመጡ የጥቃት ሪፖርቶች በጣም አነስተኛ ናቸው እና ደግሞ እነዛም ወደ መቀጣት ደረጃ የሄዱትም በጣም ትንሽ ናቸውና ይሄን ያህል የሚባል ዳታ የለም ማለት ነው። ኢንስፔክተር ማሩ ምናልባት የፌዴራል ፖሊስ ምን ያህል ክሶችን ያስተናግዳል? ከዚሁ ከዲጂታል ጋር ተያይዞ በጋዜጠኞች ላይ የሚደርሱ ጥቃቶች ሪፖርት ይደረጋሉ? የፌዴራል ፖሊስ እንደሚታወቀው በኢትዮጵያ ምክር ቤት በሚወጡ የትኛውም ሕግ ላይ ከወንጀል ነክ ጉዳዮች ጋር በበላይነት የማስፈጸም ኃላፊነት ተሰጥቶታል በአዋጁ ላይ። ሰው እኛ ጋር ያለው መዋቅር እጅግ በጣም ሀገራዊ በሆኑ ጉዳዮች ላይ ከመሳተፉ የተነሳ በሌሎችን ትቼ ለፌዴራል የምርመራ ቢሮ የተሰጡ እጅግ በጣም በጥቅሉ አጠቃላይ የሀገሪቱን አደጋ ውስጥ የሚጥሉ ምርመራዎች የሚካሄዱበት ነው። ነገር ግን የኢትዮጵያ ፌዴራል ፖሊስ ከመሰረቱ ለማውራት የፈለኩት ሁሉም ሰው በደንብ ግንዛቤ እንዲኖረው ነው። የኢትዮጵያ ፌዴራል ፖሊስ በዚህ ከሴቶች ጥቃትን በተመለከተ
አሁን የተጠቀሱትን ህጎች በግልጽ ለምሳሌ ኮምፒውተር ወንጀል ለመከላከል በወጣው ላይ ማንኛውም ሰው ማየት እንደሚችለው የመመርመር ስልጣን ተሰጥቶታል። ተነስቶ በራሱም ጥቆማም ሲመጣ ማለት ባለስልጣን ሆኗል። ሶ ምንድን ያደረገው የተጣለበትን ኃላፊነት ለማካፈል ይሄንን ዴሌጌሽን ለአዲስ አበባ ከተማ አስተዳደር ሰጥቶታል። ለአዲስ አበባ ፖሊስ በጋራ ነው የሚሰሩት ለብቻው ማለት ነው። አጠር አድርጌ ታሪኩ ለብቻው በዚህ በበየነ መረብ ተያይዞ ያሉትን ጉዳዮች በጋራ የአቃቤ ህጉና ፖሊስ ምርመራ የሚያካሂዱበት አንድ ጥምር በጣም ቅርብ ጊዜ ውስጥ ነው የተቋቋመው። እጅግ በጣም አጭር ጊዜ ነው። ማሳያ ለማንሳት 15 ያክል ፋይሎች በጣም በአጭር ጊዜ ውስጥ ተጠናቀው ለክስ ቀርበዋል፣ በዲጂታል የተፈጸሙትን። ነገር ግን የኢትዮጵያ ፌዴራል ፖሊስ እያደረገ ያለው ከረንትሊ በጥቅሉ ለመከላከል በራሱ ተቋሙ የሴቶችን መብት ሜንስትሪም አድርጎታል። በራሱ ስልጠናዎቹ በሙሉ ከሴቶች ጋር በተያያዘ የመጨረሻ ናቸው፣ ሜንስትሪም ናቸው። ይሄንን ግን ብቻ በቂ ስላይደለ የዋን ስቶፕ አገልግሎት ይሰጣል በአንድ ማዕቀፍ ውስጥ። ይሄ ማዕቀፍ ምንድን ያለው? የሶሻል ትራፒ ያለው፣ የህክምና ቡድን አለው። ይሄ ለሴቶች በጥቅሉ ይሄ በሴቶች በየትኛውም በጾታዊ ጥቃት የሚደርስባቸው ነው። ነገር ግን አሁን አዳዲስ ቴክኖሎጂ ያመጣቸውን ለመከላከል የአሰራርም ለውጥ አምጥቷል። ራሱ የሰው ሀብቱ ዲጂታል ፎረንሲክ ዲግሪ ይሰጣል። አሁን ለምሳሌ የኢትዮጵያ ፖሊስ ዩኒቨርሲቲ ራሱ በዲጂታል ዓለሙ ያለውን ወንጀል ለመከላከል ለመቆጣጠር በዲግሪ የመጀመሪያ ዲግሪ ዲጂታል ፎረንሲክ ይሰጣል። እንደ ሀገር እንደ ኢስት አፍሪካ የፎረንሲክ ላብ አለው። የሳይበር ክራይም ከሌሎች አካላት ጋር በመሆን ይሰራል። የሴቶችን ጉዳይ በልዩ ሁኔታ ዋን ስቶፑ በተሰጠው ስልጣን ዋን ስቶፕ እንደነገርኳቸው አቃቢ ጋለ ሶሻል ትራፒ አለ፣ ሌሎች የጤና ቡድኖች አሉ። በአንድ ከመጡ ይገለገላሉ ማለት ነው። ዜጎች የሪፖርቲንግ ሜካኒዝሙ ነው አሁን ከባድ እየሆነ እየመጣ ያለው። የሪፖርቲንግ ሜካኒዝሙ አሁን የፌዴራል ፖሊስ የራሱ የሆነ አፕ አለው። ማንኛውም ዜጋ ካለበት ስልክ ቁጥሩን ተጠቅሞ ጉዳት የደረሰባቸው ሪፖርቱን መጥቶ እንኳን እንደበፊቱ በዚህ ነው ለማለት ቢያቅታቸው ካሉበት ቦታ ሆኖ በጂፒኤስ ትሬስ ያደርገዋል፣ ሪፖርቱን ይወስዳል ለሚመለከተው። አሁን ለምሳሌ አዲስ አበባ ላይ ከሆነ ይሄ ኬዝ የሚፈጸመው ወዲያው የፌዴራል አፑ ቀጥታ ለአዲስ አበባ ፊድ ያደርጋል። ምርመራው በቀጥታ ይጀምራል። እዛ ያለው በዚህ በማህበራዊ ጥሰት ሴትነትን ብቻ ለማጥቃት በሚደረግ የተደራጀ አንድ ዩኒት ነው። ሌላ ስራ የለውም። ይህንን ብቻ ነው ተከታትሎ የሚያስፈጽመውና በጣም በአጭር ጊዜ ውስጥ 15 መዝገቦች በማህበራዊ ሚዲያ በደረሱ ጥቃቶች ምርመራው ተጠናቆ ለሚመለከተው መክሰስ ለሚችለው ስልጣን ለተሰጠው አቃቤ ሕግ ተላልፎ ተሰጥቷል። እነዚህ ጥቃቶች ምን አሳጥተውናል የሚለውን ነገር ደግሞ እኔ የሸዋ አሁንም ወደ አንቺ ነው የምመለሰው። ቀደም ሲል ያንቺንም በአንቺ አካባቢ ያሉ ሰዎችንም ተሞክሮ ስታጋሪን ነበርና ምን ያህል ጫና ፈጥረዋል፣ ምን አሳጥተውናል የሚለውን ሀሳብ ስታጋሪን። ጫናው ከፍተኛ ነው። ብዙዎች ልንረዳው እንደምንችለው ያው ትልቁ ነገር ስራን እስከ ማጣት የሚወዱትን ሙያ ትቶ እስከ መውጣት የሚያደርስ ነው። እንግዲህ በተለያየ መንገድ ነው የሚፈጸመው። አንዳንዱ የግል መረጃን ያለ ፍቃድ ማህበራዊ ሚዲያው ላይ የማጋራት ነገር አለ። የግል ነጻነትን በሚጋፋ መንገድ ጥቃት ለመፈጸም ሲፈለግ ደግሞ ሚስጥራዊ የሚባሉ አንድ ሰው ለራሱ የሚይዛቸውን መረጃዎች ለሌሎች እንዲደርሱ ማድረግ፣ ሌሎችን በእነሱ ላይ እንዲነሳሱባቸው ማድረግ ሊሆን ይችላል። ከዛ በተጨማሪ እንግዲህ ከቤተሰብ ጋር በተያያዘ ዛቻ፣ ማስፈራሪያዎችን ማድረስ፣ እነዚህ ሁሉ ትልቅ የሚፈጸሙ ጫናዎች ናቸው። በማህበራዊ ሚዲያው ላይ በተለይ ይህንን ዲጂታሉን ዓለም በተከተለ መንገድ እሱን ተጠቅሞ እንደ መሳሪያ የሚደረገው ጥቃት ማለት ነው። ስለዚህ በጣም ትልቁ ነገር የስነ ልቦና ጫና ማሳረፍ ነው። ስለዚህ እንደ አጠቃላይ ስናየው እንደ ግለሰብ የሚጋፋው መብት አለ። ከእንደገና ደግሞ እንደ ሙያ እንደ ጋዜጠኛ ስናየው ደግሞ ሴት ጋዜጠኞች በሙያቸው ገፍተው ስኬት ላይ እንዳይደርሱ ትልቅ እንቅፋትን የሚፈጥርና ሊሰሩት ከሚችሉት ሊያበረክቱት ከሚችሉት አስተዋጽኦ እንዲታቀቡ የሚያደርግ በጣም ትልቅ ስጋት አድርገን ነው የምናየው።
በርከት ያሉ ጋዜጠኞችም ላይ ይሄ ሲደርስ ተመልክተናል። በህግ አግባብ ተጠያቂነትን ማስፈን የሚያስችሉ አሰራሮች እንዳሉ ቀደም ሲል ሲነሳ ነበርና እንደው ማህበረሰቡ በተለይ ደግሞ ጋዜጠኛ ሴቶች ይህንን ነገር አውቀውት ምን ያህል ወደ ህግ ባለሙያ ይመጣሉ? ይሄ ልምድ ምን ያህል ነው? ብዙም አይደለም። ምክንያቱም ቅድም እንደገለጽኩት የኦንላይን ጀንደር ቤዝድ ቫዮለንስ የኦፍላይን ጀንደር ቤዝድ ቫዮለንስ አካል ነው። ያው ቴክኖሎጂው ስለዘመነ በቴክኖሎጂን በመጠቀም በተለይ ብዙ ጊዜ ሴቶች ናቸው ታርጌት የሚደረጉት። ጾታዊ ጥቃት የመፈጸሚያ መሳሪያ ነው። አብዛኛው ችግር ራሳቸው ጥቃቱ የሚደርስባቸው ሴቶች ናቸው፣ ሴት ጋዜጠኞች በዚህ ኬዝ ማለት ነው። ኤቪደንሱን ማጥፋት ወይም ደግሞ ህግ ቦታ ቢሄድ መፍትሄ አላገኝም ብሎ ማሰብ፣ ፕላትፎርሙና ህጉ እንደሌለ አድርጎ ማሰብ አንዱ ችግር ነው፣ የአዌርነስ ችግር። ስለዚህ መረጃ አያያዛቸው ላይ ለምሳሌ ሳይበር ስቶኪንግ ከሆነ የሚደርስባቸው፣ ማስፈራራት ከሆነ በስልካቸው በቴክስት በኢሜይል ወይም ደግሞ ኢሜይላቸው ፓስወርድ ተሰርቆ ፕራይቬት የሆኑ ነገራቸው ከሆነ የሚወጣው ከኢሹ ጋር እነሱ ይዘውት ፐብሊክሊ የሚወጡት ኢሹ ጋር የማይገናኝ ከሆነ ከግል ጉዳያቸው ጋር ከቤተሰብ ጋር ቅድም የሸዋስ ጠቅስ እንደነበረው ስለሚያያዝ ኤቪደንሱን የማጥፋት ቴንደንሲ አለ። ስለዚህ ህግ አካል ጋር ሲሄዱ ህግ ደግሞ ማስረጃና መረጃ ነው የሚያየው። ከዛ በኋላ ነው ክስ የሚመሰረተው። ውሃ የሚያነሳ ማስረጃ ይዘው ላይ ሄዱ ይችላሉ። ከሄዱ በኋላ ደግሞ አንዳንድ ጊዜ ህግ አካላት ጋር የሚገጥም ችግር አለ። ለምሳሌ ይዘውት የመጡትን ማስረጃ አይደለም ብሎ የመመለስ ራሱ ባህሉም የለም። ይሄ ኦንላይን ጀንደር ቤዝድ ቫዮለንስ ሪፖርት ተደርጎ ፍትህ አገኛለሁ የሚለው ነገር የለም። በጣም ጥቂት ነው። ቅድም ሲጠቀስ እንደነበረው ከፌዴራል ፖሊስ በጣም ጥቂት ኬዞች ናቸው መፍትሄ ያገኙት። ከሄዱ በኋላ ደግሞ እዛ ጋ ያለው እንግዲህ ባለሙያ አቲቲዩድ ይወስነዋል። ምክንያቱም የሚያያዘው ከማህበረሰብ አመለካከት ጋር ነው፣ እንደ ሌሎች ወንጀሎች አይደለም። ሴትን ታርጌት ያደረገ ሲባል በማህበረሰባችን ለሴት የሚሰጠው አመለካከት ምንድን ነው? ሴት ልጅ ፐብሊክሊ ስትወጣ ከምን ጋር ነው የሚያያዘው? ያ ሁሉ እርጅብኝ የሚወርድባት የምታወራው ትልቅ የሀገር ኢሹ ይሆንና የሚያያዘው ግን ከሴትነቷ ጋር ነው። እዚህ ማህበረሰቡ የሚያራግበውን ሴት ልጅ እዚህ ጋር ነው መሆን ያለባት፣ ሴት ልጅ ሳይለንስድ መሆን አለባት ወይም መናገር የለባትም፣ ጮክ ብላ ፐብሊክ ላይ መውጣት የለባትም የሚለው አመለካከት ነው የሚንጸባረቀው። ስለዚህ ወደ ህግ አፈጻጸምም ሲካሄድ እዛ ህግ አንዳንድ ባለሙያዎች ያንን አቲቲዩድ ያንጸባርቃሉ። ሶ ኬዙ ኢንቨስቲጌት ተደርጎ ወደ ፍርድ ቤት ሳይደርስ ይቀራል ማለት ነው። ቃልም ሳይቀበሉ የሚሸኙበት ሁኔታ አለ። እነዚህ አይነት ፋክተሮች እንዲሁም ለኮሚኒቲው ራሱ ስር የሰደደ የስርዓተ ጾታ የተዛባ አመለካከት በራሱ እንትን ያደርገዋል፣ ያባብሰዋል። ደብል ቪክቲማይዜሽኑን በመፍራት ብዙ ሴቶች አይሄዱም፣ ኢንክሉዲንግ ሴት ጋዜጠኞች ማለት ነው። ሪፖርት የሚደረጉት ኬዞች ጥቂት ናቸው። ሪፖርት ሲደረጉ ደግሞ ህግ አፈጻጸም ላይ የሚገጥማቸው ቻሌንጅ አለ። ፍርድ ቤት ሳይደርሱ ይቀራል ማለት ነው። ይሄ ደግሞ ጥቃት ፈጻሚዎችን፣ ወንጀለኞችን ያበረታታል። እንደ ልባቸው ሴት ልጅን መናገር፣ ሴት ጋዜጠኞች ሲወጡ ኢሹዋቸውን የያዙትን ሀሳብ ሳይሆን በሀሳብ የሚሞግቱት በሴትነታቸው፣ ሴቶች ሴክሹዋል ኦብጀክት እንደሆኑ ነው የሚታየው እኛ ጋር። ይዛ የምትመጠቁም ነገር የተማረችው ትምህርት ያላት ኤክስፒሪየንስ ሳይሆን ቀጥታ የሚመጣው ማህበረሰቡ ላይ ያላት አካላዊ ገጽታ ነው። ኢሹውን ትተው አጀንዳው ዳይቨርትድ ነው የሚሆነው ብዙ ጊዜ። በዚህ ምክንያት ሀገር የለቀቁ አሉ። በዚህ ምክንያት በሀሰት የተከሰሱ የታሰሩ አሉ። ኖት ኦንሊ የሴት ጋዜጠኝነት ውስጥ ያሉ ብቻ ሳይሆን ሚዲያው ፕላትፎርም ላይ ሶሻል ሚዲያ ላይ ኢሹ ይዘው የሚወጡ ማለት ነው። ያንን ፍራቻ ሪፖርት ስለማይደረግ ኤቪደንሶችም ተድበስብሰው ስለሚጠፉ መረጃ አያያዝም ላይ ደግሞ አዌርነሱ ብዙ የለም ሴቶች ላይ ማለት መረጃ አይናቅም። ወደ ህግ አካላት ሲሄድ ያንን መረጃ ሰብስቦ ነው የህግ አስፈጻሚው ወደ ክስ መስርቶ ወደ ፍርድ ቤት የሚወስደውና እነዚህ በጣም የተደራረቡ ችግሮች ስላሉ ወደ ፍርድ የምናያቸው ወደ ህግ አካላት የሚመጡ ኬሶች በጣም ጥቂት ናቸው ማለት ነው። ይህንን ችግር መቆጣጠር የሚያስችል የተዘረጋ ስርዓት ይኖር ይሆን? እሱን እናንሳ። ቅድም ያው በነገርኩት የኢመዳ ኃላፊነት ዋነኛው ፖሊስ ጥያቄ ሲያቀርብ ማገዝ ነው። እንዲሁም ደግሞ ቴክኖሎጂን ማስታጠቅ ነው እና በዛ ደረጃ ቀጥታ ከቪክተሞቹ ሪፖርት አዋጁ ላይም የኮምፒውተር አዋጁን ለሚያስቀመጠው ወንጀል ለዚህ የኦንላይን ጥቃት በሚፈጸምበት ጊዜ ሪፖርት ማድረግ ያለባቸው ለፖሊስ ነው። ከፖሊስ በኋላ ነው ወደ ኢመዳ የሚመጣው። አስፈላጊ የሆነ
እገዛ የሚያስፈልጋቸው ከሆነ እና በዛ መሰረት ነው እንጂ ቀጥታ ቪክተሞቹ ለኢመዳ ሪፖርት የሚያደርጉበት መንገድ የለም። ሆኖም ግን በቅርቡ ኢመዳ ያየው ነገር ቅድም ሜሮን እንዳለችው ያሉት ህግ ማዕቀፎች በቂ አይደሉም። አሁን ላይ ካሉት የቴክኖሎጂ ጥቃቶች ጋር መሰረት ያደረጉትን የሚሸፍኑ አይደሉም። ያንን በመረዳት የኦንላይን ደህንነት በአጠቃላይ ባጠናው ጥናት ላይ በተለይ ደግሞ ሴቶችና ህጻናት ላይ ከፍተኛ ጥቃት እየደረሰ እንደሆነ እንዲሁም ደግሞ ይዘቶች ሴቶችን የሚያዋርዱ ህጻናት ላይ ደግሞ የህጻናት ፖርኖግራፊን መሰረት ያደረጉ ይዘቶች በከፍተኛ ደረጃ እየተሰራጩ ነው ሶሻል ሚዲያ ላይ እና ያንን ለመገደብ የኦንላይን ደህንነት ህግ ማዕቀፍ እያዘጋጀ ይገኛል። ኢንስፔክተር፣ ያለውን ችግር በመከላከል ሂደት ውስጥ የጸጥታ አካላትስ ሚና እንዴት ነው የሚገለጸው? እኛ ጋር ያለው የዚህን ጉዳይ በተመለከተ እንዳልኩሽ ለምሳሌ በበይነ መረብ ተሆኖ በጣም ጥቂት ወራቶች ናቸው አሁን ያልኳቸው የተቋቋሙ። ምናልባት ፕራክቲካል እንዲሆን በአዲስ አበባ ከተማ ያለ ሰው ወደ ክፍለ ከተማው የፖሊስ መምሪያ መሄድ ብቻ ነው የሚጠበቅበት። ይሄ ቲም ሌላ ስራ አይሰራም። ጅማሬ ነው፣ በቂ አይደለም። ግን እንደ ከዚህ ቀደሙ በሜዳ ላይ የሚቀር አይደለም። አሁን ግን አስፈጻሚውና ተጎጂው መካከል ጋፕ አለ። አንዱ ፌዴራል ፖሊስ በጥልቀት የሚሰራው የግንዛቤ መጨመር ነው። ጉዳዩ የህግ ጥሰት እንደሆነ ተጠቂዎቹ ጭምር የማያውቁበት አጋጣሚዎች አሉ። ያሉት ህጎች ክፍተት እንደተጠበቀ ሆኖ በጣም ረጅም ናቸው። አሁን ከነዚህ የሚገኙ ማስረጃዎች በራሱ በህጉ ላይ ፍርድ ቤት ማስረጃነት ተቀባይነት አላቸው ይላል። የጎደሉ አሉ፣ የሚያሰሩ ናቸው። የነበረንን ቻሌንጅ ካየ ነው በጣም አሁንም ለምሳሌ እኔ ያልኩት በወራት ውስጥ 15 ፋይል ማለት ከነበሩት ጊዜያቶች አንጻር ብናይ በአመታት ውስጥ አልነበረም። ከዚህ ከዲጂታል ጋር ተያይዞ ማለት ነው ምንም ጥቃቱ አለ። አሁን የሚነሳው የስነ ልቦና አለ፣ ቤተሰብ መበተን አለ። በዚህ በተጨማሪ ባይዞ አሁን ስለ ሚዲያው እያወራን ነው እንጂ በህገወጥ የሴቶች ምልመላ ብቻ ላይ የሚሰሩ በርካታ እንደ ኢንትሪ የሚጠቀሙ አሉ በዚሁ ማለት ነው። ከዚህ ጋር ተያይዞ የሰፋ ጉዳይ አለ። ከዚህ ከጥቃት ጋር ተያይዞ ግን የኛ ላይክ ፌደራል ፖሊስ ከሌሎች ጉዳዩ ከሚመለከታቸው ጋር እየሰራ ያለው አንዱ ራሱኑ ጉዳዩን ግንዛቤ ማስጨበጥ ነው። አሁን ለምሳሌ የኢትዮጵያ ፌዴራል ፖሊስ አፕን በአዲስ አበባ ከተማ ነዋሪ ስንት ሰው ያውቃል ብለሽ ብትጠይቂኝ ሜቢ 10% ሊሆን ይችላል። አፑ ግን ምንም አይፈልግም። ጥቃት በዚህ ደርሶብኛል፣ የኔ ዳታ ይሄ ነው ካለችበት ቦታ ብላጠው ይላል፣ ይገባል፣ ይመራበታል። ግን እቺኑ ራሱ የኛም ስራ በጥልቀት አልተሰራም፣ ሌሎች የሚመለከታቸውም አልሰሩም። ጉዳዩ ምን አይነት ሆነ ባይ ዲፎልት ፕራክቲካሊ ልክ እንደሆነ አሁን የተነሱ ቻሌንጆች በህጉ የታቀፉ አይደሉም። ለምን መጣሽ እንዴት እየታቀፈ አይደለም። የሚዲያው ነፃነትን በተመለከተ እንኳ ብናነሳ ያንን የሚተላለፍ ሰው ምርመራ ተጠናክሮ የሚጠየቅበት ስርዓት አለ። ችግሩ በዚህ ደረጃ ሰፊ ከሆነ ምንድነው መደረግ ያለበት የሚለውን የመፍትሄ ሀሳብ ደግሞ ካፍታ በኋላ እናነሳለን። ወደ እናንተ ልምጣ። በዚህ ያላችሁ ታዳሚያን ያነሳነውን ጉዳይ የተከታተላችሁ ትገኛላችሁ። ጉዳዩ የጋራ ነው። የጉዳዩን የችግሩን ጥልቀት ደግሞ ቀደም ሲል አንስተናልና እናንተስ ምን ሀሳብ አላችሁ የሚለውን ደግሞ ለእናንተ እድል ልስጥ። እንደሚታወቀው ይሄ የዲጂታል ቴክኖሎጂ ሰውን ኤምፓወር በማድረግ በተለይ ይሄ ሀሳብን በነፃነት ከመግለጽ አኳያ ትልቅ ሪቮሉሽን እንዳመጣ የሚታይ ነገር ነው። ሰዎች ጊዜ ቦታ ሳይገድባቸው ከየትም ቦታ ሀሳባቸውን እንደፈለጉት ኤክስፕረስ በማድረግ ራሳቸውንም ኦርጋናይዝ ማድረግ የሲቪክ ሙቭመንት ሁሉ ለማካሄድ የቻሉበት ሁኔታ ነው። አሁን ከዛሬ 10 ምናምን ዓመት የዚህ የተህሪር አደባባይ የዚህ የአረብ ስፕሪንግን ብንመለከት የሚዲያ ይሄ ሶሻል ሚዲያው ከፍተኛ አስተዋጽኦ አድርጓል። ቀላል ነገር አይደለም። ግን የዛን ያህል ደግሞ እንደዚህ አሁን እንደተነገረን አቢዩዝ ይደረጋል። ሰዎች በተለይ ታርጌት ተደርገው ብዙ ከሙያ ሁሉ እንዲወጡ ብዙ ተጽዕኖ እያደረገ ነው። ይሄን ለመከላከል መንግስት ያው ተጠቅቷል፣ በርሶ አዋጆች ወጥተዋል። ግን እንዴት ነው ይሄንን ቴክኖሎጂ 24 ሰዓት አንድ ሰው ሊጠቀምበት ይችላል። እንደፈለገ ብዙ ነገሩ ሀሳቦቹን ይገልጽበታል። ስለዚህ ይሄንን የተወጡትን እንግዲህ የሰዎች መብት ተጣሰ፣ በዚህ በቴክኖሎጂው አማካኝነት የሰዎች መብት ተጣሰ ተብሎ ይሄንን የወጣውን ህግ ኢንፎርስ ማድረግ ውስጥ በጣም ኤክስፔንሲቭ ይመስለኛል። ምክንያቱም እኔ የትም ቦታ ከዓለም አውስትራሊያም ሆኜ አሜሪካም ሆኜ እዚህም ሆኜ ብዙ ሀሳቤን ሰዎች ላይ አነጣጥሬ ላደርግ እችላለሁ።
ይሄን ነገር እንደው ከውጭ ሀገር ሆኖ ይሄንን ቢያደርግ በየትኛው ሀገር ህግ ነው እንትን ለማድረግ ለመጠየቅስ አካውንቴብል ለማድረግ የሚቻለው? ይሄ ቀላል ነገር አይደለም። ሴት ጋዜጠኞች አሁን ላይ ስናይ ሚዲያ ላይ ቁጥራቸው እያነሰ መጣ ስንል አንዱ ምክንያት የሚሆነው ይሄ ነው ብዬ አስባለሁ። ቀደም ሲል እንደተጠቀሰው ስራቸውን በአግባቡ እንዳይሰሩ፣ መረጃዎችን በትክክል እንዳያስተላልፉ፣ በሚዲያ ውስጥ ሊወጡ የሚገባቸውን ሚና እንዳይወጡ በዚህ መልኩ በጣም ብዙ ጫናዎች ይደርሱባቸዋልና ከሚዲያን ራሳቸውን እንዲያገሉ፣ ስራ እንዲቀይሩ፣ ወደ ሌላ መስክ እንዲሄዱ የሚያደርጋቸው የሚሆን ነውና ይሄንን ነገር ግንዛቤ መፍጠርም በጣም የሚያስፈልግ ይመስለኛል። የሴቶች ጥቃት እኮ ዝም ብሎ አሁን ከምናገረው በላይ ነው፣ በቃል ከሚገለጸው በላይ ነው፣ ውስብስብ ነው በጣም። ብዙዎቻችን የሴቶችን ጥቃት በአንድ ሴት ላይ የተፈጸመ አድርገን ነው የምናየው። በጣም ብዙ ሰው እንደዛ ነው የሚያየው። በልጃችን ላይ፣ በእህታችን ላይ፣ በእናታችን ላይ እንደተፈጸመ እንረሳዋለን። የህብረተሰቡ የማህበረሰቡ ችግር አካል መሆኑን ነው የምንረሳው። ይህ ችግር ራሱ መሰረታዊ ችግሩም ከዛ ነው የሚመነጨው። ስር ነቀል ለውጥ በአንድ ጊዜ እንደ ዘመቻ ሊመጣ አይችልም። አጠቃላይ የማህበረሰብ አስተሳሰብ ለውጥ ነው ስራ መሰራት ያለበት። ለዚህ ደግሞ ማን ነው ኃላፊው? በዋናነት ማህበረሰቡ፣ የሃይማኖት ተቋማት፣ በተለይ ደግሞ ሚዲያው ራሱ። ሚዲያው ፈሪ መሆን የለበትም። በጣም ደፋር መሆን አለበት። ደፍሮ ማውጣት አለበት ችግሮች ካልወጡ መድኃኒቱ አይገኝም። ሴት ጋዜጠኞች በተለይ ጠንከር ያሉ የፖለቲካ የኢኮኖሚ ጉዳዮችን ልክ እንደ ወንዳቻዎቻቸው በማናቸውም በይነ መረብ ላይ ባሉ መንገዶች እንዳይተነትኑ ከዛም እንዲርቁ እንዲሸሹ ያደርጋቸዋል። ያ በሆነ ቁጥር ብዝሃነት የምንለውን እኩልነት የምንለውን ነገር ሁሉ እየጣሰ ነው የሚመጣው። እንደገና እንዳለመታደል ሆኖ ሴት የመረጃ ምንጮችን ማግኘትም ችግር እየሆነ ነው የሚመጣው። በሚጠሩ ጊዜ በቴሌቪዥንም ቢሆን በሬዲዮም ቢሆን ነገ ከነገ ወዲያ ማህበራዊ ሚዲያ ላይ ወይ ዩቲዩብ ላይ እንደዚህ ስለሚወጣ ካወራሁት አንኳር ጉዳይ ይልቅ ልብሴ ላይ ጸጉሬ ላይ አስተያየት ከሚሰጥብኝ ብለውም እንዲሸሹ ነው የሚሆነው። ያ ደግሞ የሴቶችንም በመድረክ የመገኘት ከጓዳ ወጥቶ በመድረክ የመገኘት የመታየትን ጉዳይ ሁሉ ነው የሚጎዳውና አጠቃላይ ምህዳሩን የመረጃ ፍሰቱን መካፈሉን ያን ሁሉ ነው የሚጎዳውና እንደ አንዲት የሴት ልጅ ጥቃት ብቻ ወይም ደግሞ እንደ አንድ ሴት ጋዜጠኛ ጥቃት ብቻ ሳይሆን መታየት ያለበት ይሄ ጉዳይ ማህበረሰብን ጥቅሙን እንደሚያሳጣ ጉዳይ መረጃ የማግኘት ከመረጃም ኳሊቲ ያለው ወይም ጥራት ያለው የተቀነባበረ እኩልነት የታየበት መረጃ የማግኘትን ጥቅም ነው የሚያስቀረው። አሁን እነዚህ ጉዳዮች በብዛት የሚመጡት ትልልቅ የቴክኖሎጂ ካምፓኒዎች ነው። በፌስቡክ ሊሆን ይችላል፣ በትዊተር ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል። እነዚህ ካምፓኒዎች ተሳታፊ ናቸው። ቅድምም ይመስለኛል ለእህቴ የሸዋ ተናግረዋለች። ገንዘብ ያገኙበታል። ሴቶችን ትሮሊንግ በመስራት ገንዘብ የሚያገኙ አሉ። ኦፍኮርስ እንግዲህ ተባባሪ እየሆኑ ነው ማለት ነው። ስለዚህ እዚህ እንግዲህ የህግ ባለሙያ የሆናችሁ አላችሁ፣ የህግ አስፈጻሚ አካላት አላችሁ። ቅድም እንደተነሳው ለህዝብ እስከሆነ ድረስ የምትሰሩት እነዚህን ካምፓኒዎች ተጠያቂ የምናደርግበት አሰራር መቼ ነው የምንጀምረው? ሴት ጋዜጠኞችን ብቻ ሳይሆን ሴቶችን አመራሮች ሊሆኑ ይችላሉ፣ ታዋቂ አርቲስቶች ሊሆኑ ይችላሉ። እንዴት ነው ተጠያቂ የምናደርጋቸው? በጋራ የተነሱትን ሀሳቦች ወደ መድረክ ደግሞ እንመልሳቸው። ብዙ ጥያቄዎች ናቸው የተነሱትና እስቲ ቀዳሚ እናድርግ። ከህግ አንጻር የተነሱትን ሁሉም ሰው መረባረብ አለበት ብዬ ነው ማምነው። አንደኛው መንግስት እንግዲህ ትልቁ ኃላፊነት አለበት ህግን የማስከበር የሰዎችን ሰብአዊ መብት እንዲከበር የማድረግ ለሴቶችን ፕሮቴክሽን የመስጠት ግዴታ አለበት እና ያሉ ህጎች ያሰራሉ ብዬ ነው ማምነው። የጎደሉትን መሙላት እንዳለ ሆኖ ነገር ግን አሁን ይሄ ዲጂታል ቴክኖሎጂውን ተጠቅሞ ሴቶችን ታርጌት ያደረገ ሴት ጋዜጠኞችን ታርጌት ያደረገ ወንጀል ሲፈጸም ቅድም የጠቀስኳቸው የኮምፒውተር አዋጅ፣ የሄት ስፒች አዋጅ፣ የሚዲያ አውቶሪቲ አዋጅ እና ወንጀል ህጉ፣ ፍትሐብሔር ህጉ፣ ህገ መንግስቱ እያልን ስንዘረዝረው ህጎች አሉ። ከዛ ባሻገር ኢንተርናሽናል አዶፕት ያደረግናቸው ህጎች አሉ። እንደ ኢትዮጵያ ሴቶችን ፕሮቴክት የሚያደርጉ ሪጂናል አዶፕት ያደረግናቸው የተቀበልናቸው ህጎች አሉ። ሶ የህግ አስፈጻሚ ጋር ወይም ደግሞ የጀስቲስ ሲስተሙ ጋር ሲመጣ ይሄ ኬዝ እነዚህን ህጎች በደንብ አድርጎ አቀናብሮ ኬዙን ማየት ከተቻለ በቂ ፍትህ ማግኘት ይቻላል። የፖሊስ
በማንዋል የጸደቃለን በተሰጠው ስልጣን መሰረት መረጃ መር ፖሊስ ነው። የማህበራዊ አደጋዎችን የህግ ማዕቀፍ ውስጥ ሲወጣ ራሱ በጥናት ለሚመለከታቸው አካላት ያቀርባል። አሁን የተነሱትን ለምሳሌ በህጉ ያልታቀፉ ነገር ግን የማህበረሰቡን ሰላም የሚያናጉ የማህበረሰቡን ግንኙነት ከየት የተነሳው ከጾታዊ ጥቃት የተነሳው ሚዲያ ላይ የምታዩትን ቀውሶች የሚያናጉ የምናስተናግድባቸውን የህግ ማዕቀፎችን እንኳ ሳይኖረን ሲቀር በተሰጠው የማጥናት የመለየት የወንጀል ምንጭ የመለየት እያጠናን የምናቀርብበት የጥናትና ምርምር ተቋም ዩኒቨርሲቲው አለው which is ለኮሚሽኑ የሚሰራ ማለት ነው። የጥናት ማዕከል አለ፣ ችግሮችን ይለያል፣ መፍትሄ ይፈልጋል፣ ከሚመለከታቸው አካላት ጋር ይሰራል። ይሄንን ሳቀርብ በጣም የተሳካልን ስራዎችን በሴቶች ጥቃት ላይ ሰርተናል ማለት አይደለም፣ ጀምረናል። ለምሳሌ ጥሩ የተነሳ ጥያቄ አለ። የሴት ጋዜጠኛ ብትመጣ እንዴት ነው ምንድነው ስፔሻል ፈበር የሚደረግላት የሚል ጥያቄ ተነስቷል። ኢንፋክት የኛ ምርመራ ጥቃቶችን በእኩል አይን ያያል፣ ስኮፖ ግን ይለያያል። አንድን ጋዜጠኛ የሚያጠቃ ሰው የግል ህይወቷን ብቻ ነው የሚያጠቃ ነው ብለን አንነሳም። በሀገር ላይ ሊያመጣው የሚችለውን አደጋ ጭምር ስለሆነ የምርመራ ልዕቀቱና አካሄዱ ፈጽሞ ኦርዲነሪ አይደለም። አንደኛ ይህንን ጥቃት ለመከላከል የግል መረጃዎችን በሶሻል ሚዲያ ላይ ይፋ ለማድረግ ይፋ የምናረጋቸውንም ፕራይቬሲ ሴቲንግ በመጠቀም ፕራይቬት ወይ እኛ ብቻ የምናየው ማድረግ አለብን። እንዲሁም ደግሞ ፓስወርድ ብዙ ጊዜ በኢትዮጵያ ተጠቂ የሚሆነው ፓስወርዳችን በጣም ሲምፕል የሆነ ፓስወርድ በመጠቀም ነውና ጠንከር ያለ ፓስወርድና ለእያንዳንዱ ለሶሻል ሚዲያ አካውንታችን የተለያየ ፓስወርድ መጠቀም፣ ምክንያቱም አንድ አይነትን በምንጠቀምበት ጊዜ አንዱን ሰርጎ በሚገባበት ጊዜ ሌሎችም ሶሻል ሚዲያዎችንም አክሰስ ያገኛል ማለት ነው። ጥቃቱ ከደረሰ በኋላ ደግሞ ኤቪደንሶችን ኮሌክት ማድረግ ያስፈልጋል ተጠያቂ ለማድረግ ማለት ነው ያን አጥቂ እና እነዚህ መረጃዎች ምን ይመስላሉ የሚሉት አንደኛ በሜሴጅ ከሆነ የተላኩልንን ሂትፉል ሜሴጆች ይሆናል። ማንኛውም ሜሴጆች ስክሪንሻት በማድረግ መያዝ፣ የላከልንን ሰው ዩዘር ኔም ማስቀመጥ፣ በኢሜይልም ከሆነ የኢሜይል አድሬሶቹን ስክሪንሻት በማድረግ እና እነዚህ ኤቪደንሶችንም ኮሌክት ካረግን በኋላ በሌላ ዲቫይስ ላይ ይሆናል ማስቀመጥ። ምክንያቱም ስልካችንን ሀክ በማድረግ እነዚህን መረጃዎች ሊያጠፋ ስለሚችል ይህንን በማድረግ ጥቃቱም ከመድረሱ በፊትም ከደረሰ በኋላም እነዚህን ነገሮች በማድረግ ራሱን መከላከል ይችላል ማለት ነው። እንደ መፍትሄ ራሳችን ጋር መስራት አለብን። ቅድም የተጠቀሱትን የመፍትሄ ሀሳቦች ራሳችንን ከጥቃት የምንጠብቅባቸውን የቴክኖሎጂ ትጥቆች በደንብ ማወቅ ነው። ግላዊ መረጃችንን ከሙያችን ጋር ነጥለን ማየት፣ ከዛ በተጨማሪ ችግሮች ሲደርሱብን ማን ጋር መሄድ እንዳለብን በደንብ ይህንን ማወቅ ይጠይቃል። ከዛ በተጨማሪ ግን የጋዜጠኞች ህብረት አንድነት በጋራ መቆም በጣም ያስፈልጋል። ፕሪንትም ኤሌክትሮኒክ ሚዲያውም እንዲሁም ሶሻል ሚዲያው በምን መልኩ ነው ፕሮቴክት የሚያደርግ የተለየ ፕሮቴክሽን ይሰጣሉ? ከአሰራር ከመመሪያ ከማኑዋሎቻችን ከመዋቅሩ ጀምሮ ሴንሲቲቭ የሆነ መዋቅር ሊኖር ይገባል። ሴት ጋዜጠኞች ደግሞ ይሄ ወንጀል ተፈጽሞባቸው ሲገኝ ብቻቸው እንዲሟገቱ መፍቀድ የለበትም። ፕሮቴክሽን መስጠት አለበት የዋና አካል ስለሆኑ ሀገራዊ ጉዳይ ስለሆነ የሚጠቅሙ ባህሎችንና ኢንቴግሬትድ የሆነ የፐብሊክ አዌርነስ በየፊናው ያለውን ሳይሆን ሊገመገም ሊደራጅ ሊረዳድ የሚችል የፐብሊክ አዌርነስ። አሁን እኛ ብቻችንን ብዙ ጊዜ እንሰራለን፣ ውጤታችን በጣም ትንሽ ነው። ሌሎችም ይሰራሉ፣ አንዳንዴ አብረን እንሰራለን። ግን ኢንቴግሬትድ የሆነ የሚመራ ቢኖርና በዚህ ጉዳይ ላይ ማህበረሰቡም አንዱ ተግዳሮት ስለሆነ የመፍትሄው አካል ማድረግ ላይ በጥልቀት መሰራት አለበት። የቴክኖሎጂ ካምፓኒዎች በተለይ ደግሞ የትዊተርና እንደዚሁም ደግሞ የሶሻል ሚዲያ ኤጀንሲ አላቸው እና ብዙ ጊዜ ኃላፊነቱን የሚሰጡት ለነሱ ነው። መንግስት ህጉን ቢያወጣም ግን ኢንቴግሬት ያደርጋል ማለት ነው። መንግስት ብቻውን ቀደም ብለውም ከፌዴራል ፖሊስ በርካታ ስራዎች የሚሰሩ ስለሆነ ኮላቦሬቲቭ ሲሆን ስራው አትሊስት ቀለል ይላል ማለት ነው። በቀላሉ ለምሳሌ ሰዎችን ብሎክ የማድረግ ስራም ሊሆን ይችላል። ለምሳሌ እንደምታዩት አንዳንድ ጥቃቶች ወይም ደግሞ ፖለቲካ መልኩም ሲነሱ ይህን ሰው ብሎክ እናስደርገው የሚል ርብርብ ነው ብዙ ጊዜ የምናየው እና እነዚህን ኃላፊነቶች ለቴክኖሎጂ ካምፓኒዎች ሰጥን የነዛን በተለይ ደግሞ ይዘት የተባለውን እሱን ኮንቴንት ኮንትሮል ያደርጋል የሚል ነገር ሳቢ አለኝ። ኢንሳም እንግዲህ ወደፊት ወደዚህ አይነት ስራ የሚገባ ይመስለኛል። ኮንቴንቶች ላይ በተለይ ትኩረት አድርጎ በተለይ ደግሞ ጀንደር ሴንሲቲቭ ኢሹዎችን እዛ ላይ ይሰራል ብዬ አስባለሁ እና ቀደም ብሎ የተነሱ
አብዛኞቹ በተለይ ደግሞ እንደ መፍትሄ ወይም ደግሞ ምክረ ሀሳብ የቀረቡ አሉና እነዛ ነገሮች በጣም ወሳኝ ናቸው። ህብረተሰቡ ላይም እንደዚህ አይነት ነገሮች በጣም ወርደው ቢሰሩ። ተመልካቾች ሴት ጋዜጠኞች ላይ የሚደርሱ በቴክኖሎጂ የታገዙ ጥቃቶችን መነሻ በማድረግ ያዘጋጀነው የውይይት መድረክ ይህን ይመስል ነበረ። ስለተከታተላችሁን እናመሰግናለን። መልካም ጊዜ